አቤት ማለት አንተ ማነህ? ማነህ? አዎ ማነህ? እናንተ ራሳችሁ እነማን ናችሁ? የሰው ቤት ዘው ተብሎ ይገባል? ሜሮን የት ነው ያለችው? ሜሮን ማናት? ውሽማ ምን ይመስላል ይሄ? በእናታችሁ እንዴት የምትናገሪው ባክሽ? ሜሮን ማለት የቤቱ ባለቤት ነች። እኔ ሜሮን የምትባል ሰው አላውቅም። መቀለድህ ነበር ግን አያስቅም። ነገር እያደረገች ነው። እርግብ ደግሞ ማነች? እሱን ተው። እውነት ሀናን ያፈቅራታለሁ ብዬ ራሴን ጠይቃለሁ። እንዴት? እኔ በኤላ ቦታ ብሆን እሷን ብዬ ከደሴ እዚህ ድረስ መምጣቴን እርግጠኛ አይደለሁ። ከእስር ቤት ትወጣለች ብዬ ተስፋ አደርጋለሁ። እኛም እሱን ተስፋ እያደረግን ያለ ነው። ምን ነው አየኸኝ? በዚህ ሁሉ ጭንቀት ውስጥ ሆነሽ ልታገኝ ስለፈለግሽ በጣም ነው የማመሰግነው። እዚህ ነገር ከኔ በላይ አንተ እንደምትጎዳ አስባለሁ። ምክንያቱም ሀናና አዝራ አብሮ ለማድረስ ሄዱ ነው ያየኋቸው። ምን? አይንህ እኮ ያወራል። አፍህ አልፈልግሽም ቢለኝ አይኖችህ ግን እኔ እንደሚፈልጉኝ ያውቃለሁ። ጽዮን ግን ሁን ብለሽ ነው አይደል እንደዚህ የምታጨናንቂኝ? እና እኔስ በሀና ፍቅር መሸነፍ ያልገባሽም ማለት ነው? መገፍተህ ከምትመጣ ይልቅ ግን ፈልገኸኝ ብትመጣ ኖሮ አከብር ነበር። ተገፋ አልገደልኩም ብዬ ተስፋ አደርጋለሁ። የሞተ ሰው እኮ ደግሞ አይሞት ማለት ቀድሜ በፍቅርሽ ሞቼ የለ። ወይኔ ጉዴ ዘጋው። ምንድነው ሀና? ጋይ አልቆይም፣ እዝራ መሄድ አለብኝ። ሀና እስካሁን እኮ ያልበላሁት እኮ አንቺ ስጠብቅ ነው። በጣም ይቅርታ እዝራ። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ይህን ቻናል ላይክ ሰብስክራይብ በማድረግ በላይክ ግቡ እያልኩኝ ወገኖቼ ውዶቼ ሰላማችሁ ይብዛልኝ። ዛሬ ደግሞ ኖላዊ ክፍል 134 ላይ ነው። ወይዘሮ ሜላት ለሀና በነገረቻት መሰረት ወደ ሜሮን ቤት አምልተው ነበረ። ነገር ግን ሜሮን ቤቷን ለቃ ሌላ ሰው አስቀምጣ እሷ እንደሌለችና ለሌላ ሰውም እንደተከራየው ሆኖ ሰውየው እየተርበተበተ ለሀናና ለሰላም ነግሮ ያባረራቸዋል። ሰላም ተጠራጥራ ነበረ። ነገር ግን ቤቱ አልተለወጠም፣ የሷው እቃ ነው ያለው። ስለዚህ ሆነ ብላ ሊሆን ይችላል በማለት እንዴት ውጡ ሊለናል በማለት ትናደዳለች። የቤት ውስጥ የነበረው ሰውየም ገፍትሮ ምን ፈልጋችሁ ነው በማለት ነበር ያስወጣቸው። ሀናም ሰላም እየታቂዋለሽ ወይ ብላ ሰላምን ትጠይቃለች። ታዲያ ድጋሜን በር ያንኳኩና መልሰው ይገባሉ። ይከፍትላቸዋል ሰውየው። ታዲያ ጤነኛ አይደለህም ወይ እንዴት በላችን አስወጥተ በር ትዘጋለህ ብላ ሰላም ትናገራለች። ሀና ደግሞ ረጋ ባለ አነጋገር ይቅርታ የስህተት ነገር ነው በማለት ትናገራለች። ታዲያ ሜሮን የት ናት ብላ ሰላምዬም ታፋጥጠዋለች። ሜሮን ደግሞ ማናት አላቃትም፣ አንቺ እንደውም ሳይሽ በሽተኛ ሳትሆኝ አቀርም በማለት ይናገራል። ታዲያ ሜሮን ማለት የቤቱ ባለቤት ናት በማለት ሀናም ስትመልስለት፣ ሰላምዬ ግን የንዴት አነጋገር ትናገረዋለች። ጤነኛ አይደላችሁም ወይ ብሎ ከእንደገና መልሶ ገፍትሮ አስወጥቶ በሩን የሚዘጋ። ታዲያ ሜሮን የታለች ብላ አሁንም ስታፋጥጠው ሜሮን የምትባል ሴት አላቅም፣ ቤቱንም በቅርብ እንደተከራየ ይነግራቸዋል። ሀና ታዲያ ቤቱን ተሳስተሽ እንዳይሆን በማለት ስጠይቃት ነበር። አልተሳሳትኩም በማለት አሁንም ቢሆን ሰላምዬ እየተሳደበች ትጠይቀዋለች። እቃውም ያው ነው፣ ምንም የተለወጠ ነገር የለም፣ አውቆ ነው ብላ ሰላም ስትናገር፣ ታዲያ ተረጋግተህ እናውራ እባክህን ብትለው ሀናም ተነቃው እንደተከራየውና ውጡልኝ ብሎ አሁንም አስወጥቶ የዛኔ ይዘጋል በሩን እየተደናገጠ። በአንድ በኩል ደግሞ ጆሮና እንዲሁም ከደሴ የመጣው ኤልያስ ቸምቹ ሆነው ሻይ ቤት ቁጭ ብለው ነበረ። ታዲያ ውለታው ከብዶት ተደሴ እዚህ ድረስ በመምጣቱ በጣም በማዘን ጆሮም ሀናን እንዲያናግራት ራሱ በፍቅር ተጠምዶ ለሌላ ሰው ግን እየመከረ ነበረ። ሴት ልጅ ታልቀረብካት ልትቀርብህ አትችልም፣ ሁልጊዜም እንደ ሞባይል ቻርጅ መቅረብ አለብህ በማለት ይነግረዋል። ምን ማለት ነው ይሄ ደግሞ ሲለው፣ ወደ አንተ እስከምትመጣ ድረስ ስሜትክንም መናገር አለብህ፣ ስለዚህ ወደ አንተ እስከምትመጣ መቅረብ አለብህ በማለት ለኤላስም ይመክረዋል። ቻምቹ ደግሞ ይሄ ንግግር ከፋየው ነው ወይስ ከልምድ ያገኘኸው ነው በማለት ይጠይቀዋል።
ታዲያ አንተ ዝም በል በማለትም ቸምቹን ይቆጣል። በቀርባትም ምንም ዋጋ የለው አሁን ላይ ሀና የሰው ሆናለች ብሎ ኤልያስም ይናገራል። የሰው መሆኗ ሆነችም አልሆነችም አንተ የድልህን ሞክር በማለት አሴም ምክር ይሰጣል። ታዲያ ቸምቹም ጆሮ ትክክል ነው፣ ስሜት ክንገራትና ብታስጨንቃት እንኳን ምናልባት ወይ ወደ አንተ ትመጣ ይሆናል በማለት ይነግረዋል። እኔን ካልፈለገችኝ ልጁን ከመረጠች ኤላ እዚህ ድረስ መጥተሃል፣ በቃ አሁን የጀመርከውን ጨርሰ መሄድ አለብህ በማለት አሴም ይመክረዋል። ምናሴ ደግሞ የእህቶቹ ነገር ግራ ገብቶት ቁጭ ብሎ የጠበቃቸው ነበረ። ታዲያ ሲገቡ ሰላም እንደ ልማዷ እየተንጨረጨረች ነበረ። ገብተውን ቁጭ ላሉ ሰላም ሳይሉት ታዲያ ምን ሆናችሁ ነው ሰላም እንኳን ሳትሉኝ ቁጭ ያላችሁት ብሎ ምናሴም ይናገራል። እኔ ስለራሴ ተቃጥያለሁ፣ አንተን ሰላም እንድልህ ትፈልጋለህ ወይ በማለት ሰላምም ትናገራለች። ታዲያ ወዲያውን ለሙን ስንት ሰዓት ሆኖ ነው ሆዴ የሚጮኸው ትላለች። ያንቺ ሆድ እኮ የሚጮኸው ሰዓትና ጊዜ ያለው ወይ በማለት ምናሴም ይናገራል። እዝራ ደግሞ ከመንገድ ላይ ሆኖ ሀናን እየጠበቀ ነበረ። ታዲያ ደጋግሞ ስልክ ሲደውልላት ስልኳን አላየችውም። ለሰላምዬ ሳይቀር የደወለላት ምን ሆና ነው ዛሬስ? ወይስ ቀጠሮዬን ረስታው ነው? የት ሄዳ ይሆን? ምን አጋጥሟት ይሆን እያለ ቆሞ እያሰበ ነበረ። ነገር ግን ሀና ስልኳን አላየችውም። እቤት ከገቡ በኋላ ነበር ሰላም ስልኩን ያየችው። ታዲያ ወይኔ ስራ ደውሎ ነበረ፣ ስንት ጊዜ በብዛት ደውሎ ነበር እያለ ሰላም ስትነግራት እሷም ስልኳን ስትመለከት ብዙ ጊዜ ደውሎላት ነበረ። እንዴት አንቺ ጋር ደወለ ስትላት ይሄን ጊዜ አላነሳ ብለሽ ሆኗ ትላለች ሰላም። ወይኔ አዎ ብዙ ጊዜ ደውሏል ስትልም ይሄን ጊዜ ጨርቁን ጥሎ አብዶልሻል ስትላት ሰላም የዜና ያክል የሚያብደው ስልክ አላነሳም ስላለችው ነው ወይ ብሎ ምንሳም ይናገራል። ምን ሆኖ ነው የሚያብደው ብሎ ሲጠይቃቸውም ሀና ስልክ ካላነሳችለት በጣም ነው የሚናደደው የሚያብደውም ትላለች ሰላም። ይሄን ጊዜ አንተም ጋር ደውሎ ነበር ስትለው ምን እኔን ደግሞ ስልክ እንዴት ሊያውቀው ቻለ በማለትም ይጠይቃል። ሰላምዬ ድንብላል የለችም ወይ ብላም ትጠይቃለች። አለች እኔ እናንተ ስትቆዩ ጊዜ በላው በማለት ይናገራቸዋል። የት ሄዳችሁ ነው የመጣችሁ ብሎ ሀናን ሲጠይቃት አንድ ጊዜ ለእዝራ ስልክ ልደውልለትና ልምጣ ብላ ወደ መኝታ ቤት ትገባለች። ቸምቹና አሴ መንገድ ላይ ቁጭ ብለው ነበረ። አሴ በሀሳብ ቸምቹ ደግሞ ሙዚቃውን እየኮመኮመ እየዘፈነ መንገድ ላይ ዞር ብሎ ሲያው በሀሳብ ጭልጥ ብሎ ነበር። ታዲያ አንተ እና ሁለታችሁ ስትገባበዙ አሳልፋችሁ ለሌላ ሰው ልትሰጧት ነው ልትድሯት ነው በማለት እየቀለደበት ነበር። የሀገሬ ሰው ምን ይላል መብራቱ ሲጠፋ መብራቱ ሲመጣ ጆሮ ሲጠብቃት አራዳው ይስራዬ በጨለማ ወሰዳት በማለት ይተርታል ይላል የሀገሬ ሰው በማለት ይተርትለታል። ወዲያውም ተነስተው ከጎዳና ወደ ሌላ ቦታ ይሄዳል። ሜሮን ደግሞ ገንዘብ ፈልጋ ይሁን የፈለገችው ነገር ወይም ከኋላዋ እንደ ወይዘሮ ባዩሽ እያሰሯት ይሁን አሁን ላይ የሚታወቀው ነገር የለም። ታዲያ ሀናንና ሰላምዬን ስታያቸው ነበር ጥጊዛ ሰውየውን እቤት ውስጥ ያስቀመጠችው። ሰውየውም ለሷ ሄዶ ልጆቹ መጥተው እንዳጨናነቁትና እሱም በድንጋጤ ዝም ብሎ እንዳስወጣቸው ይነግራታል። ታዲያ ምን አልካቸው ብላም ስትጠይቀው ነበረ። ለአዲሱ ስምምነታቸውም የተወሰነ ብር ሰጥተዋለች። አዲስ ስራ አለን፣ ስለዚህ እርግብ ከኋላ አለችበት ማለት ነው፣ ሄደህ ታጣራልኛለህ በማለት ወደ እስር ቤትም ልከዋለች። ጽዮን ደግሞ ኤልያስን ያለበት ቦታ ድንገት ትመጣለች። እዚህ እንዳለሽ ማን ነገረሽ በማለት ኤልያስም ያፈጥባታል። አንተና ይስራ በአይኔ ስር ናችሁ በማለት ታዲያ ቆይ አንቺ ልጅ ማነሽ ብሎም ይጠይቃታል። ማለት ጽዮንኛ ትላለች። ቆይ ከኔ ምንድን ነው የምትፈልጊው ብሎ ኤልያስም ሲጠይቃት ምን እንደፈለግኩ አላወቅም ማለት ነው። መጀመሪያ ጊዜ ፍላጎትሽ ገብቶ ነበር፣ ነገር ግን አሁን ላይ ኤልያስም ታዲያ ቆይ ለምን እንደመጣ አላማክን አታውቅም ወይ በማለት ጠይቀዋለች። የመጣሁበትንማ ባውቅ ከአንቺ ጋር እዚህ አታገኘኝም ነበረ። ታዲያ ሀናን አትፈልጋትም ወይ ስትለው እኔ ከሰው ነጥቄ ለራሴ የማደርግ ወንድ አይደለሁም
ወይ ዛሬ ምን ተገኝቶ ነው የምትፈላሰፈው? በማለትም ጽዮን ሀናንና ይስራን ለመለያየት የማታደርገው ጥረት የለም። ግን እስካሁን የተሳካላት ነገር የለም። አሁን ላይ ኤልያስን ከደሴ ድረስ አስመጥታ ያለውን ነገር ብትነግረው እንኳን እሱ ደግሞ እሷን አለያይቶ ለራሱ ለማድረግ በጣም ከብዶታል። ይስራም አሁንም ተቀጣጥረው ከሀና ጋር ይገናኛሉ። ታዲያ መጀመሪያ ላይ እንደተገናኘን ውሸት እንደማልወድ ነግሬህ ነበረ። አሁንም ቢሆን አዎ ነግረሽኛል ሲላት፣ ካሁን በኋላ እኔ አንተን በጣም ስለምወድህ መጠራጠር የለብህም። እኔ ያንተ ነኝ፣ ማንንም አልፈልግም በማለት ነግረዋል። ይስራም ቢሆን አንቺን በማግኘቴ ምን ያህል ደስተኛ እንደሆን አንቺ አታውቂም። እኔ ይሄን ደስታዬን ማጣት አልፈልግም በማለት ሀናም ተነግረዋል። ታዲያ ቀን ስልካ አላነሳም ስትይኝ በጣም ተጨንቄ ነበረ ጥለሽኝ የምትሄጂ። እኔ እኮ ሕፃን አይደለሁም። የጀመርኩትን ነገር ትቼ መሄድ አልችልም። ምንም ቢፈጠር ደግሞ ቃል ገብቼልሃለሁ በማለት ሀናም ትነግረዋለች። አሁን እንኳን ተቀይሬ አዲሱ ይስራም ታዲያ እንደዚህ ማታረጊ ሴት እንደሆነ ልቤ ያውቀዋል። አንድ ቀን ስጠፊ ግን በጣም ይጨንቀኛል። ለምንድን ነው እንደዚህ የምትሆነው ስትለውም እንደዚህ የምጨነቀው እኮ አንቺ ትሄጃለሽ ብዬ አይደለም አብዝቼ ስለምጨነቅ ነው በማለት ይነግራታል። እሷም ታዲያ እንደዚህ እንድትሆን አልፈልግም። መቼም ቢሆን እኔ ትቼህ አልሄድም። እምነትህ ጽኑ ይሁን፣ ያኔ ደግሞ የፈለግከው ነገር ይደረግልሃል በማለትም ሀና ትነግረውና አሁን ወደ ቤት ሸኘኝ በማለት ትነግረዋል። ምናሴም ሰላም ክፍል ይገባና የት ሄዳችሁ ነበር ብሎ ይጠይቃታል። እሷም ታዲያ ሜሮን ቤት እንደሄደችና የሆነ ሰው አስቀምጣ አላቃትም ብሎ እንደሸመጠጠና እንደዋሸ ስትነግረው ምናሴ በጣም ይናደዳል። እኔ ደካማነቴ አሁን ገና ታወቀኝ። ደካማ ነው፣ ምንም አይፈጥርም፣ በሽተኛ ነው ብላችሁ ነው አደለ ሳትነግሩኝ ጥላችሁኝ የሄዳችሁት በማለት ይናገራታል። ምናሴ እኛ እንደዚህ አላሰብንም፣ ምን ሆነሃል ዛሬ ትለዋለች። ሰላምም ታዲያ ቆይ ሀና ትመጣ የለም ወይ እሷን አናግራታለሁ ብሎ ጥሏት ይወጣል። ታዲያ ሰላምዬ መጀመሪያ ሚኒሳ ክፍሏ ሲገባ ጸጉሯን እያበጠረች ነበርና ጸጉሬን እንድታበጥርልኝ ወንድሜ ትለዋለች። ኧረ እባክሽ እኔ ደግሞ አንቺ ጸጉር ለምብዬ ነው ማበጥርልሽ ይላታል። ወንድሜ አይደለህም ወይ በማለትም ስጠይቀው ታዲያ ብሆንስ ደሞስ እንዴት አድርጌ ነው ማበጥርልሽ ስላት ማበጠሪያውን ይዛ እንደዚህ አድርገ ነው የምትሞሽጥልኝ እንዴ ሰላምዬ አመረርሽ እንዴ? ለነገሩ ተው እኔ ብቻ ነኝ እኮ አንተንም ወድህ አንተ አትወደኝም አይደል ስትለው እንደዛ ምንም በላይ እንደምወድሽ ታውቂያለሽ በማለት ይነግራታል። ሜሮንም የላከችው ሰውዬ ወደ እስር ቤት ሄዶ በየተንቀጠቀጠ እርግብን ያስጠራታል። እርግብ ስትመጣ ታዲያ ማነህ የት ነው ማቀህ ብላ ስታፈጥበት ሜሮን እንደላከችው ይነግራታል። ታዲያ እሷ እርግብ መሆኗን ከነገረችው በኋላ ሜሮን ልካኝ ነው ሲላት እነ ወይዘሮ ሜላት ልጆችም እቤት ድረስ እንደመጡ እንደፈለጓት ሲነግራት አዎ እኔ ነግሬያቸው ነው፣ ሁሉንም ነገር ነግሬያታለሁኝ። ስለዚህ እኔ ነኝ የላኳቸው፣ ስጫቸው ችግር የለውም በማለት ትነግረዋለች። ታዲያ እሺ ብሎም ይመለሳል። ማታ ሜሮንም እየጠበቀችው ነበር ግቤቷ። ለምን ቆየ እስከዚህን ሰዓት ስትለው ልጆቹ ተመልሰው ከመጡ ብዬ ፈርቼ እኮ ነው ይላል ሰውየው። ታዲያ ለምንድን ነው የሚመጡት? የለችም ብልሃችሁ የለም ወይ? ቤቱ የኔ ነው ብልሃችሁ የለም ወይ ስትለው ቢሆንም ተጠራጥረዋል በማለት ይነግራታል። ታዲያ አሁን እሱን ተውና ምን አለች እርግብ በማለት አገኘሃት ወይ በማለት ጠይቀዋለች። ታዲያ አዎ አግኝቻታለሁ ቆንጆ ናት ይላታል። ቀልዱን ተው ስትለውም አዎ ያሹን ስጫቸው እኔ ነኝ የነገርኳቸው ብላለች ሲላት ለካ እሷ ናት የላከቻቸው እርግብ እሷን ራሷን ነፃ ልታወጣ ነው በማለት ሜሮንም ምንድነው ራሷን ነፃ የምታወጣው በማለትም ሰውየው ሲጠይቃት አይ ምንም አይደለም በቃ ሂዳንተ ብላ ከተነሱ በኋላ ስንለያይ ምን ነበር ያለችኝ ብሎ ያስታውስና ምንም ነገር እንዳታስቢ ብላሻለች በማለት ምንድነው ማላስበው ስትል እኔሱን አላውቅም ብቻ ይሄንን ብላኛለች ብሎ ሰውየው ይወጣል። ታዲያ እኔ ችግር አልፈልግም ሰርቻ ዳሪ ነኝ፣ ስለዚህ ሁለተኛ እንዳትደውይልኝ ስልኬ ላይ በማለት ማስጠንቀቂያ ለሜሮንም ሰጥቷት ይሄዳል። ሰው ሜሮንም ታዲያ ወይ እርግብ እሷ ራሷን ነፃ ልታወጣ ነው
ከበሰበስንም አንድ ላይ ካለበለዛ ደግሞ አትወጫትም በማለት ለራሷን በራሷ እያሰበችና እያወራች ነበር ክፍሏ ቁጭ ብላ። ጽዮንም እንግዲህ ይስራንና ሀናን ለማለያየት ለኤላስ የማትነግረው ነገር የለም። አሁን ደግሞ ሰርጋቸው እየተዘጋጀ እንደሆነ መጠጥ ቤት ድረስ ጠርታ ነግረዋለች። ታዲያ መጀመሪያ ላይ መጠጥ አልፈልግም፣ የምትነግርኝ ነግረሽኝ ልሂድበት ብሏት ነበረ። የምነግር ነገር ከባድ ስለሆነ ማወራደጃ ይሆናል ጠጣ በማለትም ጋብዘዋለች። ታዲያ ሀናና ይስራም አብረው እንዳመሹ እኛ ደግሞ በእነሱ እየተንጨረጨርን እድሜያችን እየጨረስን ነው፣ እነሱ ፍቅራቸውን ሲቀጩ እኛ ግን እየተንጨረጨርን ነው በላ ስትነግረው እኛም በፍቅር እንቅጨው እንዳትይኝ ብቻ በማለት ይነግራል። ጽዮንም የሆነ ያልሆነውን ቀምማ ይስራና ሀና የሆነ ቤት ሊያድሩ ሲሄዱ ነው ያየኋቸው በማለት ትነግረዋለች። አልጠጣ ያለውንም መጠጥ ይምጣልኝ በማለት ያዛል። ጽዮን ይሄ ድንጋይ ሊረዳሽ አይችልም፣ ቅመማ ቅመሙን መጨማመር አለብሽ በማለት ለራሷ እያሰበች ነበር። አሴና ቸምቹም እንግዲህ ከመንገድ ላይ ቁጭ ብለው እሱኑ እየጠበቁ ነበር። ምግብ እርቧቸው ቆይ ይመጣል ይጋብዘናል በማለት ጆሮም ቸምቹን ይነግረዋል። ታዲያ ወዲያው ይመጣልና የታድረህ ነው ብለው ሲጠይቁም የትም እዚሁ ነበር ያደርኩ፣ ስደውሉ እኮ ገና ከመኝታዬ መነሳቴ ነው በማለት ይነግራቸዋል። ታዲያ በሀናም እያዘነባን ነበረ። ቢያንስ እንኳን ከደሴ ድረስ መጥቼ የት ወደክ የት ነህ እንኳን አላለችኝም በማለት ሲነግራቸው ታዲያ ቸምቹም ታዲያ ሀና እንኳን በአሁኑ ሰዓት ተለውጣለች፣ ማንንም አታስታውስ በማለት እሱም ይጨማምራል። ጽዮንም እንግዲህ ይዝራን አግኝታው እሱም በሀና ፍቅር እንደተጠመድኩ ልነግርሽ ነው በማለት ይነግራታል። ታዲያ እሷም ተስፋ ያልቆረጠችው አሁንም ቢሆን ካንተ መራቅ አልፈልግም፣ ነገ እኔ ጋር ትመጣለህ በማለት ራሷን እያበረታታች ትነግረዋለች። ታዲያ ባክሽ ተይኝ በማለትም ይህን ሲነግራት ተገፍተህ የምትመጣ ወደ እኔ አሁን ወደ እኔ ብትመጣ አከብርህ ነበረ፣ ማነው ደግሞ ገፍቶ የሚልከኝ ወደ አንቺ በማለትም ሲጠይቃት እሱ ጊዜው ሲደርስ ታየዋለህ በማለት ጥላው ትሄዳለች። ምናሴም ከቤት ሊወጣ ሲል ሰላም የት ልትሄድ ነው ብላ ታፋጥጠዋለች። የምሄድበትን አልነግራችሁም፣ እናንተ ትናንትና የት ስትሄዱም አልነገራችሁኝ፣ ስለዚህ አሁንም ቢሆን አልነግርሽም በማለት ሲላት አወቅኩት የት እንደምትሄድ እንዴት ሲላት ሜሮን ጋር ልትሄድ ነው አይደል እንዴት ልታውቂ ቻልሽ ሲላትም አንተና ማዬ አንድ ናችሁ፣ የሆነ ነገር ካያችሁ ጨረሻውን ሳታዩ አትቀመጡም፣ ስለዚህ እንዴት አላውቃችሁም በማለት ሰላምም ትናገራለች። እንግዲህ ምናሴንም አብረን ነው የምንሄደው በማለት ውጥር አድርጋ ልብሷን እስከምትቀይርና ቁርሷን እስከምትበላ እንዲጠብቃት ታዘዋለች። እሱም በንዴቱ ሰላምዬ በማለት እሺ በቃ በማለት ለድንብላልም ቁርስ እንድታቀርብ ይነግራታል። ሜሮንም ሰውየውን አግኝታው ልታናግረው ስትል እኔ አልፈልግም አትደውይልኝ አላልኩሽም ወይ ሲላት በገንዘብ እኮ ነው የምሰራልኝ በነፃ መሰለ ሆይ ስትለው ተፖሊስ እንደምትደበቂ የማላውቅ መሰለሽ ወይ ምንም ብሞኝ ቢሆን ግን እያየውሽ ነው በማለት ይነግራታል። እና እያለ ሜሮንም ለአንዴና ለመጨረሻ እርግብ ጋር እንዲሄድላ ስትነግረው እስር ቤት ነው ወይ የሚሄደው ይላታል። አዎ የኒስ ጉዳይ እንዴት ሆነ በልና ለመጨረሻ ጊዜ ጠይቅልኝ በማለት ትልከዋለች። ለመጨረሻ ነው፣ ሁለተኛ ግን አልላለክልሽም በማለት እሱም ይነግራታል። ሀናም ይስራን ታገኘዋለች። ተቀጣጥረው ስለነበረ ምሳ አብረው ሊበሉ እየጠበቃት ነበረ። ለምን ቆየሽም ሲላት ቆየሁ እንዴ እየተሳሳቁ ሳለ ድንገት በመሃል ኤልያስ ይደውላል። ኤልያስ አሁን ሳላገኘሁሽ ዳግመኛ አታገኘኝም በማለት በስልክ ደውሎ ጆሮዋ ላይ ይዘጋባታል። እሷም ታዲያ ዛሬ አሁን አይመቸኝም ሌላ ጊዜ ልትለው ነበረ። ነገር ግን ሀና በሁሉ ነገር ማልቀስና መደንገጥ ስለምትወድ ቶሎ ብላ ወይኔ ኤልያስ በማለት ስልኩንም ተዘጋባት። በኋላ ምሳም ሳይትበላ መሄድ አለብኝ ብላ ትነሳለች።
ምሳ እንኳን አብረን በልተን ትሄጃለሽ ሲላት የማይሆን ነገር ነው፣ በአሁኑ ቶሎ መሄድ አለብኝ ብለው ይስራንም ጥላው ትሄዳለች። ይስራም ታዲያ ሂሳቡን ዘግቶ ተከትሏታል። ምን ይፈጠር ይሆን? ቀጣይ አብረን እናየዋለን። ኤልያስና ይስራ ይፋጠጣሉ ብዬ አስባለሁ። ለማንኛውም ትሆን ይሆን? ሀና ለሁሉ መጨነቅና ማልቀስ ትወዳለች። ነገር ግን አብረን እናያለን። ላይክ ሰብስክራይብ በማድረግ አበረታቱኝ እያልኩኝ የዛሬው ቪዲዮ እዚህ ላይ አብቅቷል። በያላችሁ በሰላም ሁኑልኝ። ባይ ባይ። እወዳችኋለሁ።